ከዋክብትን ከፕላኔት ለመለየት ቀላሉ ዘዴ ምንድነው? ከዋክብት የራሳቸው ብርሃን ስላለ ስታያቸው ትዊንክል ያደርጋሉ። የስነ ፈለኩ ሳይንስ መቼ እንደሚከሰት ቀድሞ ስለሚያውቅ በዚህ ቀን ይከሰታል ብሎ ይነግራል። ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች። ለምሳሌ በፉል ሙን ጊዜ ጂም መስራት ጥሩ አይደለም። የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው። ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው። ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው። ሁለት አይነት ጸሎት አለ ይባላል። አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል። ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች። ስለ ፕላኔቶች ዕውቀቱ የነበረው ከክርስቶስ ልደት በፊት ነው። ከክርስቶስ ልደት በፊት ፕላኔቶች በሙሉ ታውቀው አልቀዋል እስከ ሳተርን ያሉት። አሁን ቴሌስኮፕ ከተሰራ በኋላ እነ ኔፕቲዩን እነ ዩራነስ የታወቁት እንጂ ቅርብ ጊዜ ማለት ነው በሙሉ እስከ ሳተርን ያሉት በአይን ይታያሉ። የጥንት ሰዎች ለምሳሌ ከዋክብትን ብትመለከታቸው ህብራተ ከዋክብት ኮንስቴሌሽን መስመራቸውን ይዘው ሲሄዱ ታያለ። አንዳንዶች ብርሃናት ግን ተለይተው ከአንዱ ኮንስቴሌሽን ወደ አንዱ ኮንስቴሌሽን ሲሽከረከሩ ታያለ እና እነዚህን ምናሏቸው ፕላኔቴስ አስቴሬስ ማለትም ተንከራታሽ ከዋክብት ማለት ነው። የሚንከራተቱ ከዋክብት ለማለት ነው እና ፕላኔት የሚል ስም ተሰጣቸው ማለት ነው። በአይን ይታያሉ። ማርስ ከነቅላቱ፣ ቪነስ ከነውበቷ፣ ማርስ ከነግዝፈቱ፣ እንደገና ደግሞ ሜርኩሪ ፈጥና ወጣ ስትገባ ሁሌ የምንደሰትባቸው ናቸውና ጋሊሊዮ ጋሊሊ ያያቸው ጁፒተር ጨረቃዎች አሉ። አዮ፣ ካሊስቶ፣ አውሮፓ፣ ጋኒሜድ የሚባሉ እና አራቱን የጋሊሊዮ ጨረቃዎች ተብለው የተሰየሙ የጁፒተር ጨረቃዎችን ማየት ትችላለህ። ሳተርንን ደግሞ ከነቀለበቷ ማየት ትችላለህ እና ጨረቃን ከነክሬተሯ ከነጉድጓዶቿ ማየት በጣም ያስደስታል። አዎ ይሄ ምንም እንትን የሚል በአይንህ ማየት ትችላለህ፣ ታውቃቸዋለህ። ለምሳሌ ከዋክብትን ከፕላኔት ለመለየት ቀላሉ ዘዴ ምንድነው? ከዋክብት የራሳቸው ብርሃን ስላለ ስታያቸው ትዊንክል ያደርጋሉ፣ ብልጭ ድርግም ይላሉ። ፕላኔቶች ግን ብርሃን የሚያገኙት ከፀሐይ ስለሆነ ደምቀው ነው የሚታዩት። በዚህ በቀላሉ ሰዎች ለይተዋቸዋል። ከክርስቶስ ልደት በፊት ማለት ነው። ስምም ሰጥተዋቸዋል፣ ለይተዋቸዋል እና በቀን ጁፒተርን ከፀሐይ አጠገብ ማየቴ አስደስቶኛል። ሁለተኛው ግን በጣም ያስደሰተኝ ኮሮና የሚባለው የፀሐይን አትሞስፌር ማየቴ በጣም አስደስቶኛል። ቶታል ሶላር ኤክሊፕስ ሲሆን ነው ኮሮናን ማየት የሚቻለው። ኮሮና የሚባል አለ፣ ፎቶስፌር፣ ክሮሞስፌር እና ኮሮና የሚባሉ የፀሐይ አትሞስፌር አሉና ኮሮና ማየት የምችለው በቶታል ሶላር ኤክሊፕስ ነው እና ያንን አይተናል። በተለያየ ጊዜ ይከሰታል። የስነ ፈለኩ ሳይንስ መቼ እንደሚከሰት ቀድሞ ስለሚያውቅ በዚህ ቀን ይከሰታል ብሎ እንትን ይላል፣ ይነግራል። እውነትም ይከሰታል። የዑደት ጉዳይ ነው፣ የሳይክል ጉዳይ ስለሆነ ነው። በመሰረታዊ ነገሩ ሰው እነዚህን እንዲያይ ተፈጥሯል። ምክንያቱም እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። እነሱ ሰማይን አቅንተው የማየት እድል የላቸው። ሁሌ ማየት የሚችሉት መሬት ነው። ሰውን ግን ሲፈጥረው እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና ብሎ እንዲያደርጎ ፈጥሮታል። ማየት አለበት ማለት ነው። አንዱ የተፈጠረበት ዓላማ ቀና ብለ ተመልከታቸው ነው እና ከዋክብትን የሚያይ ሰው፣ ፀሐይን የሚያይ ሰው፣ ጨረቃን የሚያይ ሰው በብዙ ዕውቀቶች የተሞላ ይሆናል። ምክንያቱም እኔ ከዋክብትን የሚያያቸው የእግዚአብሔር ፊደሎች እንደሆኑ ነው። ፊደሎች እያንዳንዱ ኮንስቴሌሽን፣ እያንዳንዱ ምህዋረ ከዋክብት፣ እያንዳንዱ ኮከብ ለኔ ህይወት አለው። ምክንያቱም የሚያስተላልፍልኝ መልእክት ስላለ ማለት ያን መልእክት ማወቅ ሌላ ዕውቀት ነው። ይህንንም ዕውቀት ማዛሮት የሚለው 26ኛው መጽሐፌ ይመስለኛል 370 ገጽ የያዘ ነው። እዛ ላይ እነዚህ ከዋክብት እንዴት ብዙ ምስጢርን ይዘዋል፣ እያንዳንዱ ኮከብ ምን ያመለክታል ከነሙሉ ትርጉሙ ፕላኔቶችን ጨምሮ በስፋት ያብራራሁበት መጽሐፍ ስለሆነ አንባቢያን ማዛሮትን ቢያነቡ ምን ያህል ህይወት እንዳላቸው እና ከነሱ ጋር እንደተሳሰሩ ይረዳሉ። በመሰረታዊ ነገሩ ወደድንም ጠላንም ተጽዕኖ ውስጥ ነን። ስጋ ነፍስ መንፈስ ከመሆናችን ጋራ ግዝፈትም ርቀትም ገንዘባችን ስለሆነ ከግዙፍ አካልና ከረቂቅ አካል ጋራ ግንኙነት አለ። ለምሳሌ በቀላሉ ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም
መገኛዎች ናቸው። ግን ለምሳሌ በቀላሉ ፉል ሙን ላይ እንመልከት። እኔን ጨምሮ ብዙዎች ሙሉ ጨረቃን የማድነቅ የመውደድ ነገር አላቸው። በተለይ እኔ ፉል ሙን በጣም ከምወደውና ወሩን ጠብቄ ከምደሰትበት ቀን መካከል ሙሉ ጨረቃ ወይም በእኛ ምልአተ ወር እንላለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁልጊዜ የተለመደ ነው። ለምሳሌ ሎው ኦፍ ግራቪቲ እንደተማርነው ሁላችን በፊዚክሱ ሁሉም ቁስ አካላት ይሳሳባሉ። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። የታወቀ ነገር ነው። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች። መሬታችን ስትስብ ደግሞ መሬታችን ከየብሱ ባህሩና ውቅያኖሱ ይበዛል። እንደምታወቀው 70% ታይዲን ማዕበል ይነሳል። ስለዚህ መርከበኞች ሁሉ ጊዜ ያውቁታል። ንፋስ አለ ምናለና ይጠነቀቃል። ኦር ውቅያኖስ ዳርቻ የሚኖሩ ሰዎች ያውቁታል ያንን ነገር። ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል ነው። ደስተኛው የበለጠ ይፍለቀለቃል። ሳቂታው የበለጠ ይስቃል። አፍቃሪው የበለጠ ልቡ እስኪፈነዳ ድረስ ያፈቅራል ነው። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችንን በማንቃት በማበረታታት ያለ። ለዚህ ነው አሁን ሆስፒታል ብንሄድ የአእምሮ ህሙማን ብትሄድ ሉናቲክ ይባላሉ አይደል? ሉና ማለት ጨረቃ ማለት ነው። ጨረቃ ያሳበደው ማለት ነው። አብዛኛውን ጊዜ ሆስፒታል የሚሰሩ ሰዎችን ብትጠይቃቸው በዚህ ደረጃ ፉል ሙን ሲሆን ውጪ ምን ብዙ ሆስፒታሎች እጄ ጠይቄያለሁ። ምንድነው እንዴት ነው ይሄ ነገር ስል አዎ በቃ ይረበሻሉ ማለት ነው። ህሙማኑ ማለት ነው። ኤነርጂያቸውን ከፍ ታደርጋቸዋለሽ። ለምሳሌ አሁን ሪሰንትሊ ድሮ ሜንስትሪሙ ሳይንስ ውሱን ስለሆነ ይሄ ነገር አይገባውም ነበረ። አሁን ግን የተደረጉ ጥናቶች ለምሳሌ ምንድነው በተለይ የሜዲካል ጆርናሎች እያወጡ ያሉት ለምሳሌ በፉል ሙን ጊዜ ጂም መስራት ጥሩ አይደለም አይነት ነው። ምክንያቱም የልብ የመጨረሻ አመታት ጫፉ ላይ ይደርሳል። በዛ ላይ ደግሞ ስፖርት ስትጨምርበት በጣም ከባድ ደረጃ ላይ ተሆነ ታማሚ ልትሆን ትችላለህ አንተ ሳታውቀው መጨረሻ ላይ ማለት ነው። እና ከጤንነት አንፃር፣ ከምርምር አንፃር፣ ከወቅቶች አንፃር፣ ከሁሉም ነገር አንፃር እነዚህን ሰማያዊ አካላት ማወቅ መመርመር ተገቢ ነው የሚል ነው ሐሳቤ። ጊዜ አንፃራዊ ነው፣ ጊዜ ያዳላል ያልኩ አስባለሁ። እንዴት ነው? 24 ሰዓት ነው የተሰጠን። ታይም አንስታይን ያለው ነገር አለ። ለምሳሌ ሪላቲቭ አንፃራዊ ነው። ምን ይላል? ከምትጠላው ሰው ጋራ 5 ደቂቃ ብትቀመጥ 5 ሰዓት የቆየ ይመስልሃል የሚለው አለ። ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቀመጥ 5 ደቂቃ ያሳለፍክ ይመስልሃል የሚለው ሐሳብ አለና ጊዜ አንፃራዊ ነው ብዬ አስባለሁ። እኔ በበረከት አምናለሁ። የጊዜ በረከት የሚል ሐሳብ አለኝ። ለምሳሌ ሰዎች በመንፈሳዊው አውድ አስራት ያወጣሉ ነው፣ ከ11 ይሰጣሉ። ለምንድን ነው ተብሎ ሲል ገንዘቡ እንዲባረክ ነው። ሌላ ምን ትርጉም አለው አይደል? እንጂ እግዚአብሔር ድሃ ሆኖ የምታበድረው አይደለም፣ የሰጠህ ነው። ግን መልሶ እና ለምሳሌ ሰዎች እኔም አንተም 10,000 ብር ደሞዝተኛ እንሁን ቢባል ወይኔ ወይ አንተ በጣም ተትረፍርፎ ሰጥተው አላልቅ ብሎ ለምን ለአንተም ትጠቀምበታለህ? ወይኔ ወይ አንተ ደግሞ ወዲያው አልቆ የት ገባ አመድ ሆነ ልትል ትችላለህ ነው። ሰው አስራት ስጥ ሲባል እንትኑ ይባረክልህ ነው ማለት ነው አይደል? ብር ይባረክልህ ነውና እኔም በጸሎቴ መካከል የጊዜ በረከት እንዳገኝ እጸልያለሁ። የጊዜ በረከት ማለት 24ቱ ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓት ሁሉ የተያዘ በመሆኑ ትንሽ ገፋ እንዲል አመኛለሁ አስባለሁም ሆኗልና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩ እና ወደ 8000 ምናምን ገጽ ሆኗል መጽሐፉ። በገጽ ብቻ ዝም ብሎ ፕላስ ያወር እንዴት የሁሉ ነገር ተጻፈ ብሎ ራሴን እጠይቀዋለሁ። አይ ግን አንዳንዴ ሱፐርናቹራል ነገር አለ፣ የጊዜ መባረክ አለ፣ የእድሜ መባረክ አለ፣ የብዙ ነገር መባረክ አለና በረከት በጣም ብዙ ነው። እና የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው። 222 ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው። ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው። በእኛው ትምህርት ማለት ነው መጽሐፎች ላይ አብራርቼ ጽፋቸዋለሁ። 222 ማለት በረከት ነው ማለት ነው። እና አይኖ አውቀዋለሁ ያንን ሰው አንዳንድ ጊዜ
ሁሉንም ነገር በራሴ ሰራሁት፣ በራሴ ሞከርኩት፣ ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራሁት ሲባል እየተጨመረ ላለው ይጨመራል፣ ይሰጣል። ምክንያቱም የሚባክን ጊዜ አይደለም፣ የሥራ ጊዜ ነው። ሚሽንህን ታውቀዋለህ፣ ሰርተ ማለፍ ያለብህን ነገር ትረዳዋለህ። ስለዚህ ሊጨመርልህ ይገባል፣ ከሌላውም ከማይሰራውም ቢሆን ላንተ ጊዜው ማለት ነው። ግን አንዳንዴው አንኳኩ ይከፈትላቸዋል ይላል አይደል? አሁን እኛ ብዙ ጊዜ ሳናንኳኳ ነው እንዲከፈትልን የምንፈልገው። ካልተከፈተም እስኪከፈት ማንኳኳት ነው። እዚህ መጽሐፌ ጀርባው ላይ ያስቀመጥኩት ነገር አለ። ምን ይላል? ፊደላት ይላል የሆነ መሰላል ናቸው ብዬ ጻፍኩና አንድ ሰው የሚደክመው እስኪከፈትለት ነው። ማንኳኳት አለበታል። በጣም ስታንኳኳ ዝናብ ከሆነ ጀርባ ላይ ያርፋል። ምን ይላል? በጣም ትዳከማለህ። ግን ከተከፈተልህ በኋላ ነው። ቤት ገባ ልፋት የለም፣ ከዛ በኋላ ቁጭ ማለት ነው። እና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። እና ምን ይባላል? ለምሳሌ በጸሎት ዓለም 2 አይነት ጸሎት አለ ይባላል። አንሳሐሶ ከናፍር ማለት አድርግልኝ የምትለው የሥጋ ጸሎት ነው። የተከፈተላቸው ሰዎች ግን ይሄን አይፈልጉም፣ በውስጥ ይጸልያሉ አይነት ነው። ኦሬዲ ተከፍቶልሃል፣ አልፋ እግዚአብሔር ከፍቶልሃል፣ ምንም የምትጨነቀው ነገር የለም። እና ይሄ ድካም ያለው ነገር ይቆማል ነው። የድካም ይሄ አለ አይደለ? ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ። ኦሬዲ ተከፍቶልሃል። እና አሁን የምመክረው ምንድነው? እስኪከፈትላቸው ያንኳኩ። ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል። ስለዚህ አንድን ምግብ በመቅመስ እንጂ በማየት ታውቀው አትችልም። እና ይቅመሱት ነው ያንኳኩ እግዚአብሔር ጋር። ከከፈተላቸው በኋላ ግን ብዙ ድካም የለው፣ ጊዜም ራሱ ይታዘዛል። ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ። በጣም መጨረሻ ላይ ራሴ ጥቅስ ነው። ምን ይላል? አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል። ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች። በጣም ልዩነት አለው። ተፈጥሮ መስማት ዕውቀት ነው፣ ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። ቻይና ሀገር ሄደ አማርኛ ብታወራ አይሰሙም፣ አንተ ማትሰማም። በቃ መደነቋቆር አለ አይደል? አሁን ቅድም ያልከው አይነት ነው። በጣም ስትለው ገብቶኛል። አለመሰማማት ደረጃ ላይ ትደርሳለህ። ሁሉም ነገር እንትን ይልብሃል። ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው። መንገዱ ብዙ ነው ማንኳኳት። ለምሳሌ አንድ የተለጎመ ፈረስ ሁልጊዜ የሚያየው ፊት ለፊቱን ነው። ዞር ብሎ እንኳን የማየት እድል የለውም። አሁን ሜንስትሪም ሳይንስ ላይ ስንማር እንደተለጎመ ፈረስ ነው በቃ በዚህ ነው የሚልህ እንጂ እንዲታይ አይፈቅድልህም። ይሄማ ስህተት ነው ይልሃል፣ ወስኖሃል። እንደኔ በቀላሉ ሰዎች ቢጠቀሙበት ምለው ብዙ ጊዜ አነሳዋለሁ። 5 ከሆነ ግባቸው 3 ሲደመር 2 ቢደምሩ ትክክል ናቸው አይደል? ለምን ግን 3 ሲደመር 2 ይደምራሉ? 0 ሲደመር 5 ነው። 100 ሲቀነስ 95 85 ሲቀነስ 80 75 ሲቀነስ 70 ኢንፋይናይት ነው ማለት ነው። ስለዚህ እንትኑን ሰርክል ነው፣ ዕውቀቱ ሰርክል ነው። እና ምን ጊዜም ሰርክል ጥሩ ነው። 360 ዲግሪ ስታይ በሩን ታየዋለህ። ቁልፉ በየትኛው ነው? ፓስወርዱ የትኛው ነው? ያንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው። ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው። 360 ዲግሪ ማየት ነገሮቹን በቀላሉ እንድትረዳቸው ያደርጋል። አብዛኛውን ጊዜ እኛ ለምሳሌ ሃሎ ስታይ ለምሳሌ ቅዱሳን ስታይ ለምሳሌ ሰርክል ነው ላይ ጭንቅላታቸው አይደል? ሰርክል ነው። ለምሳሌ ግራጁዌሽን እንትን ስትመለከት ግን ስኩዌር ነው፣ 4 ማዕዘን ነው እንትን ነው። አሁን ለምሳሌ እንደዚህ አይነት ማለት ነው። ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ የምትኖረው ለቁስ ነው፣ የምትሞተውም ለቁስ ነው። እንትን የለውም የሊቅነት። አሁን ለምሳሌ የሊቅነት የኢትዮጵያው ዕውቀት ሰርክል ነው። ከመጠምጠም መማር ይቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለህ እሳት፣ ውሃ፣ ነፋስ፣ መሬት ማተር ውስጥ እየተመላለስክ ስፒሪትን ወይም ፔንታግራም 5ኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው። በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድነው? ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣም ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብ ሲባል ሊሞት ይችላል። የኛው ሰው ግን አይሞትም።
ሌላ ዓለም አለኝ ይላል። ልዩነት አለውና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ። በዚሁ አጋጣሚ ካነሳው አይቀር ለምሳሌ ሁላችንም የመጀመሪያ ዲግሪያችንን ስንማር ሁለተኛውንም ሶስተኛውም ስንማር ትሬንዱ ተመሳሳይ ነው። ለምንም ብለን አንጠይቅም። ለምሳሌ መነሳንስን ከቀኝ ወደ ግራ ዞር ይልሃል፣ ግዴታ ታዞራለህ። ግራ ምንድነው? ግራ መጋባት ነው? ግራ ምንድነው ብለህ ታየዋለህ። አሁን በ16ኛው ክፍለ ነገሮቹ ሲጀመሩ ምንድነው ትልቁ ነገር ዝም ብለን እንደው ሰፋ አድርገን እንየው ነው። እንደ ዕውቀት ሰው ካየነው የቀኝ የአንጎል ክፍልህና የግራ የአንጎል ክፍል አንድ አይደለም። የቀኙ ሞር መንፈሳዊ ነው። ተመስጦ ይወዳል፣ ዜማ ይወዳል፣ ጥበብ ይወዳል። ቋንቋ የሚባል አይወድም፣ ክርክር አይወድም፣ ሎጂክ አይወድም። ሎጂክ በቃ WH ኢኩዌሽን አይልም። ሞር ብሌሲንግ ነው የሚያምነው። በረከት 5 እንጀራ 2 ዓሣ 5000 ሰው አጠገበ ቢባል ይሄኛው ያምናል። ይሄ ግን እንዴት ይላል? ሃው እንዴት ይላል? እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል በአብዛኛው ጊዜ ጥናቱ አሁን የተደረሰበት ጥናት ማለት። ይሄ ደግሞ ኢንቲዩሽን ነው፣ ቀልብ ምናምን የሚባለው ነገር አለ። ይሄ ግን ቋንቋ፣ ማቴማቲክስ ምናምን ሎጂክ የሚወድ ነው። ሜንስትሪሙ ሳይንስ እስከ 10 ምናምን ዓመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደ ነው ያስተማረው ነው። ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነው ተባላል አለቀ። እና ይሄንን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝዞ ኦሬዲ ሎክድ ሆኗል፣ ተቆልፏል። መንፈሳዊ በረከት ማግኘት አትችልም። ስለዚህ ግራህ ነው፣ ለግራህ ነው የተሰጠው። ስኩዌር ነው፣ እሳት ውሃንም ለማተር ነው የኖርከው። ትምህርትም ማተር ነው፣ ቁስ ነህ አንተ ራስህ ለቁስ ነው የኖርከው እንጂ መንፈስ እንዳለ ነፍስ እንዳለ አታውቅም። እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለና ለምሳሌ ሐዋርያት ከጌታ ጋር ያሉ ብዙ አበርክቶ ይመግባቸዋል፣ ይስታመሙ ይፈውሳቸዋል። የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶሱ ይገርመኛልና አሳ ወደ ማጥመድ ስራ ተመለሱ። ወደ ኋላ ወደ ልፋቱ ህይወትና ይታገላል። አንድም አሳ መረብ ውስጥ አልገባም ይላል እና መረቡን በቀኝ ጣሉት ይላል። በቀኝ ሲጥሉት 153 አሳዎች ተገኙ ነው። ትልልቅ አሳዎች ናቸውና መረቡ አልተቀደደም። ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው የማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለ ፍሙ ጋር። አስበው እስቲ የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁሉ ጊዜ ያሳስበኛል እኔ። እና ቀኝን መከተል ቀኝ ኃይል ነው፣ ቀኝ ብርታት ነው፣ ቀኝ ጥንካሬ ነውና ዓለሙ ግን በቃ ስግብግቡ ዓለም ወደ ግራ ነው የሚመራ፣ ግራ ነው የሚያጋባ። ለቁስ ነው የምትኖረው፣ አለቀለ በቃ ቁስን ካጣህና ከአንድ ዕውቀት ወደ ሌላ ዕውቀት መሻገር ነው የሚሉት ከቀኝ ወደ ግራ። ለኔ ግን ስሜት አይሰጠኝም እኮ ከአንድ ዕውቀት ወደ አንድ ዕውቀት ከሆነ ለምን ከቀኝ ወደ ግራ ሆነ? እና የተማርኩትም ዩኒቨርሲቲ ያለው አጠቃላይ ከሃይ ስኩል ጀምሮ እስከ ትልቁ ድረስ ግራ ብሬኔን የሚሞርድ እንጂ ቀኙን ዊዝደምን የሚያነሳሳ አርትን የሚያነሳሳ ዜማን የሚወድ ኢንቲዩሽን የሚወድ አይደለም። አንድም ቦታ እንዳውቅ አልተደረኩም ነው። ስለዚህ ሰዎች እንግዲህ መረባቸውን በቀኝ ጣሉ።